ናፊባ ክፍል 23 ደራሲ አምባዬ ጌታነህ ተራኪ ኢልሃም ፈሪድ ቻናላችንን ሰብስክራይብ ላይክ እንዲሁም ለወዳጅ ዘመዶ ሼር ማድረግ እንዳይረሳ። ወደ ታሪኩ አለቃ ዋና ሳጅን አክሊሉ የሺዋስ በጣም ከባድ ሁኔታ ላይ ነው። እስካሁን እሱ ላይ ጥቃት ያደረሱትን ሰዎች ደህና ልናገኝ አልቻልንም። ፍንጭም ሆነ ማስረጃ ማግኘት አስቸጋሪ አድርጎብናል። የስልክ ልውውጦችንም ለማየት ሞክረናል። ነገር ግን ከስራ ባልደረቦቹ ጋር ከተነጋገረበት ውጪ ከሌላ ሰው ጋር ፍጹም ንግግር አላደረገም። እሺ ሌሎች ነገሮች ካሉ አሳውቁኝ። እንዲሁም ዋና ሳጅን ጋር የሚሰሩ ባልደረቦችን በሚገባ ተከታተል። እያንዳንዳቸው እሱ በተመታበት ሰዓት የት እንደነበሩና ምን እየሰሩ እንደነበር ማረጋገጫ እፈልጋለሁ በማለት ተሰናብቶ ወደ ዋናው ስራው ተመልሶ ናፊባን ያስስ ጀመር። ለብዙ ጊዜያት በደስታና በተስፋ ይጠብቃት የነበረውን ናፊባን መጽሐፍን የገጽ ቁጥሯን ሳይቀር የመበርበር ፍላጎት ያደረበት ኢንስፔክተር ሸዋንግዛው ከሁለቱ ስዕሎች ውስጥ የደበቀውን ትርጉምና ምንነት ለማወቅ መጽሐፏን ለማግኘት ከሞከረው ጊዜ በላይ ተጨናንቋል። አንድን ጅራት ለመያዝ በተጠጋህ ቁጥር ጭንቀት በእጅጉ ይበረታል። ምክንያቱም ደግሞ የዛ ነገር መቋጫ ላይ እየተቃረብክ እንደሆነ ስለሚሰማህ ነው የሚል ራሱ ኢንስፔክተር ሸዋንግዛው ከእንደገና ከተበነው ሐሳቡ በቀልቡ ሆኖ የስዕሉ ግርጌ ላይ የተጻፈውን ጽሑፍ ከእንደገና ለራሱ በሚመች አገላለጽ እንዲሁ ወደ ሚስጥራዊ ዋሻ የምታልፈውን በተሰጠው ልክና በደረደረልህ ቃል ሳይሆን ራስህ ትርጉም እንዲሰጥ አድርገህ በመደርደርና ትርጉም የእውነት የሰጠህ ቦታ ላይ ብቻ በማተኮር ነው በማለት ለራሱ እንዲከባ አድርጎ በድጋሚ ነገረው። ሁለቱም ላይ ያገኛቸውን ፍንጮች ለየብቻ ጻፋቸው። ብዙ ከሰበ በኋላ ኤድና ሞል የሚገኝበት ቦታ የት ነው? አዎ እሺ ቦሌ መድኃኔዓለም በማለት ራሱን ጠይቆ ራሱ ከመለሰ በኋላ ቦሌ መድኃኔዓለምን ለብቻ ሰፈረና ከጎኑ አሁንም የአበባ ምስል ስሎ ጭንቅላቱን ይዞ ለረጅም ሰዓት በምናቡ የሚመላለሱትን እንደ አሳ ሁሪት ወዲህ ወዲያ የአይምሮ የባህር ላይ ከሚዘሉ ሐሳቦቹ ነቅቶ ጭላንጭል ግምቶችን ለብቻ ይጽፍ ጀመር። ቦሌን አወጣውና ሚካኤል መድኃኔዓለምና አበባ የሚል ጽሑፍ ደረደረ። ምንም እንኳን ሁላቸውንም እያቀያየረ ትርጉም ያለው ፍንጭ ለመፍጠር ቢፈልግም ነገር ግን ፈጽሞ ሊመጣለት አልቻለም። በመጨረሻ ያለው አማራጭ ቦሌ መድኃኔዓለም ከሚባለው ቦታ ላይ ቦሌ የምትለውን ብቻ አንስቶ ለሌላ ትርጉም ማዘጋጀት ነበር። ቦሌን አንስቶ ከሚካኤል በፊት ሲጽፈው ቦሌ ሚካኤል የሚል ፍቺ ሰጠው። በመጠኑም ቢሆን ፈገግ ብሎ ቦሌ ሚካኤል፣ አዎ ይሄ ትርጉም ይሰጣል፣ የኤድና ሞል መገኛ ቦሌ ነበር ማለት ነው አለና ወደ ሌላኛው ሲያመራ አንደኛው በጽሑፍ አበባ ይላል፣ አንደኛው ደግሞ በምስል አበባ ሆኗል። ሁለቱን አንድ ላይ በማጣመር የሚፈጠር ፍንጭ እንደሌለ ግልጽ ነው። አንዱን አበባ ከቦሌ አንደኛውን ደግሞ ከሚካኤል አድርጎ ትርጉም ለማግኘት ቢሞክርም ፍጹም ትርጉም የሌለው ድካም ነበርና ከእንደገና ወደ መጽሐፉ ፊቱን አዞረና የአበባዋን ምስል ያገኘበት ስዕል ላይ አፈጠጠ። ለረጅም ደቂቃ ምስሏን ሲመለከት አበባዋ ከሌሎች ሁሉ አበባ ትለያለች። በተለምዶ ለአዲስ ዓመት ብስራት በተራራና ጋራ ሸንተረር የምትበቅሏ በሰዎች ዘንድ እንቁጣጣሽ ወጣች አደይ እያሉ የሚጠሯት አበባ ናት። ሸዋንግዛው በቢጫ ቀለም ፍንደቃ ፍጹም ሐሴትን የምታጎናጽፍ የአደይ ቅርንጫፍ ከተመለከተ በኋላ አበባ ከሚለው ጽሑፍ ጎን ስሟን አደይ በማለት አሰፈረ። አንድ ላይ ሲነበብ አደይ አበባ የሚል ትርጉም ሰጠው። ሸዋንግዛው በደስታ ከተቀመጠበት ተነስቶ እየዘለለ አገኘሁት፣ ይህ ብዙዎቹን አገኘሁት በብዙ ፈነደቀ። ሁለት ቦታዎች ቦሌ ሚካኤልና አደይ አበባ የሚባሉ ቦታዎች እንቆቅልሹን በመፍታት አግኝቷል። ቀጣዩ እነዚህ ቦታዎች ለምን በሚስጥር እንደተቀመጡና ምን እንደሚገኝባቸው ማወቅ ነው። ስለዚህ ቀጣዩን የመጽሐፍ ገጽ በጥንቃቄ ማንበብ ይሆናል። በትልቅ ተስፋና ደስታ ውስጥ ሆኖ ቀጣዩን የመጽሐፍ ገጽ ማንበብ ጀመረ። ከፍተኛ የሆነ የተኩስ ድምፅ ይሰማል። ነዋሪው ዝብርቅርቅ ያለ ስሜት ውስጥ ገብቷል። ቦሌ ሚካኤል ወደ አውሮፕላን ማረፊያ አጠገብ ከከተማው ወጣ ብሎ ካለ ስፍራ የተኩስ ልውውጥ ይሰማል። የአካባቢው ነዋሪ ጉዳዩን በቤት ውስጥ ሆኖ ከማዳመጥ በዘለለ ሌላ ነገር ለማድረግ ማሰብ የህይወት መስዋዕትነት እንደሚያስከፍል ተረድቶ በዝምታ ተውጧል። አካባቢው ከዚህ በፊት ፍጹም ሰላማዊና ደህንነቱ የተጠበቀ በመሆኑ በዚህ እንግዳ የሆነ ሁኔታ ማህበረሰቡ ላይ ከፍተኛ ድንጋጤ አጭሯል። የጸጥታ ኃይሎች ከህገ ወጥ ሰዎች ጋር የሚያደርጉት የተኩስ ልውውጥ ይሁን አይሁን በግልጽ የታወቀ ነገር አለመኖሩ እስካሁን ያልተዳረሰብንን የህብረተሰብ ክፍል ደህንነት ስጋት አሳድሮበታል። የመንግስት ቀን ተቀን ተግባር አልገባህ ያላቸው ነዋሪዎች
ዛሬም በገረምት አፋቸውን ጭነው ሁኔታውን እንዲያጠኑ አስገድዷቸዋል። ሐሳብን በሚስጥርና በቁልፍ ማስቀመጥ የወሰድነው ከአያቶቻችን ነው። አያቶቻችን እጅግ ብልህና የዚህን ዓለም እውነት ጠልቀው የተረዱ፣ ዓለምን በምን አይነት ፍልስፍናና ዘመናት እንደሚገፉ ቀድሞ ያወቁ፣ ጥበብን በልዩ መክሊት ተጎናጽፈው በሃይማኖት የለሰለሱ አስተዋይና ቀናጺ ናቸው። እምነታቸውና ሃይማኖታቸው እጅግ ድንቅና በብዙ ፈተና የታለፈ ነው። አሁን ዓለም በሳይንስና በፍልስፍና የተራቀቀባቸው ቁልፍ ሚስጥሮች ያገኘው ከዚያኛው እዛ ከምንንቃት ኢትዮጵያ ነው። እስኪ አንድ ነገር ልጠይቃችሁ። የግዕዝ ቋንቋ ለምንድን ነው በ24 ግዙፍ የውጭ ዩኒቨርሲቲዎች በፒኤችዲ ደረጃ የሚሰጠው? እስኪ የሚነግረኝ ማን ነው? አለ። ሁላቸውም ተራ በተራ እየተመለከተ፣ አንዳቸውም ደፍረው ለመመለስ ፈቃደኛ የሆኑ አልነበሩም። ይኸውላችሁ አንድ እውነት ደግሞ ልንገራችሁ። እቺ ኢትዮጵያ የምትባል ሀገር እንደምታስቧት አይነት ሀገር አይደለችም። የዓለምን ስልጣኔና ጥበብ በልሷኗ ግዕዝ ከትባ የተቀመጠች ሊቃውንት ቀሳውስታት በየገዳሙ እያመሳጠሩ በይበልጥ አጥብቀው የሚይዟት ብዙ ሀብት አላት። እጅግ በጣም ብዙ ሀብት አላት። ነጮችም ይሄንን ያውቃሉ። እኔ እዛ በነበርኩበት ወቅት ስለኛ ሀገር ከኛ በላይ አብጠርጥረው እንደሚያውቁ ነው። አብዛኞቹ መጽሐፍቶቻቸው እዛው ነው የሚገኙት። የእናንተ ሃይማኖት ምን ይሁን ምን የማውቀው ነገር የለም። የማውቀው ነገር ቢኖር ሰው መሆናችሁን ነው። ምን ማለት መሰላችሁ? ሁሌም ሰው መሆናችሁን ማረጋገጥ አለባችሁ። እስካሁን እያደረግን የነበረው ነገር በጣም እጅግ ድንቅ ነው። አሁን ደግሞ ከምስጢራዊነት ወጣ እንልና ራሳችንን እናስተዋውቃለን። ቀጣይ አንድ ማህበር እንድንሆን ማህበራችን ስራዎቻችንን በድብቅ ሲካፈል የነበሩትን ሰዎች በሙሉ ጠርተን የምናመሰግን ይሆናል። እኛ ሲስተም ብቻ ነው ቢውልድ የምናደርገው። ሁላችንም ያለምንም መሳቀቅና ችግር የምናርፍባትን ትልቅ ዋርካ መፍጠር ነው። ኢትዮጵያ የእኛ ናፊባ እንድትሆን እፈልጋለሁ። እኔና እናንተ ከመኖርና ካለመኖር ጥያቄ ወጥተን የምንፈልገውን እያገኘን መሰረታዊ የሚባሉ ነገሮችን አሟልተን በጸጥታ በስተን ለምስጋና የምንነሳሳበት ሀገርን መፍጠር ነው ቁልፍ ዓላማችን። እናንተም የዚህ ዓላማ ተጋሪዎች ናችሁና እንኳን ደስ አላችሁ። አሁን ምዕራፍ 2 ስራ ከፊታችን ይጠብቀናል። በተለያዩ መንገዶች ህዝቡ አፍና ጭንቅላት ላይ መፍጠር አለብን። ስራ እንከፋፈላለን በማለት ንግግሩን ቋጭቶ ከምስጋና ጋር ተነስቶ ወጣ። ሁሌ በማሸበርና በመግደል ብቻ የምትፈጽሪው ነገር እንደሌለ ማወቅ ነበረብሽ። እኔን ለመግደል ከመምጣትሽ በፊት የኔን አቅም ለማወቅ መሞከር ነበረብሽ። እኔ አንቺን መግደል በፈልግ ኖሮ መጀመሪያ ነበር የምገልሽ። ነገር ግን አንቺ እህቴ ነሽ። ከነገ ዛሬ ትሻሻያለሽ በሚል ጊዜና እድሜ ብሰጥሽም አንቺ ግን ከጊዜ ወደ ጊዜ በማይረባ ተልዕኮ ይዘሽ ይበልጥ አደገኛ ሆነሽ አረፍሽው። አሁን ግን እህቴ አብቅቶልሻል። የኔ ሰላዮች እንደነገሩኝ ከሆነ ሚስጥርሽ በሙሉ ኢንስፔክተር ሸዋንግዛው ጋር ደርሷል። እንዴትና እነማን እንዳደረሱት ባላውቅም አንድ የተረዳሁት ነገር እና ያወቅኩት ነገር ቢኖር ጠላትሽ ብዙ እንደሆነ፣ ሚስጥርሽ በዛሽ መጽሐፍ እንዳለ የሚያውቅ የቅርብ ሰው እንደነበረሽ እና ሁሉም ስለ አንቺ ጠርጥሮ የሚያውቅ ሰው እንደሆነ። ስለዚህ ከዛም በሳ ጉሮሮ ከመግባትሽ በፊት መንገድ ካለሽ ብታመልጪ ነው የሚሻልሽ የሚል ሐሳብ የሰፈረበት ነበረ። ስታነብ የነበረው አይኖቿ በፍርሃት እየተርገበገቡ አሁኑኑ ሩቢጋ ጋር የጀመሩትን የተኩስ ልውውጥ ያቆሙና ቀጥታ ወደ ሚስጥራዊ አዳራሽ እንዲሄዱ ነገራቸው በማለት የወንጀል ጉዳዮችን የሚያቀርብላትን ሰው አዘዘችው። ተኩሱ በፍጥነት ረገበ። በርካታ የጸጥታ ኃይሎች ወደ ስፍራው ሲደርሱ ምንም የተፈጠረ ነገር የለም። በዚህ ፍጥነት ሁሉም ነገር ወደ ቀደመው መመለሱ ግራ እያጋባቸው አንዳንድ ነዋሪዎች ይጠይቁ ጀመር። በዚህ ጊዜ ነበረ አንዳንድ ሰዎች እኛ እኮ መንግስት ከኛ የተሻለ መስሎን ነበረ። እዚች ሀገር ላይ የሚፈጠረውን ነገር የማያውቅ ከሆነና ከኛ መረጃ የምትቀበሉ ከሆነ ምንም ስልጣን ላይ ሆናችሁ በማለት ተሳለቁባቸው። ቆይ እውነታቸውን እኮ ነው። እኛ ከህዝቡ ምንድነው የምንሻለው? ይህ ማፈሪያነት ነው በማለት አንገታቸውን እየነቀነቁ መሳሪያቸውን እንዳቀባበሉ ወደ የማዘዣ ጣቢያቸው ቀስ ብለው መመለስ ጀመሩ። የሚታዩ የማይታዩ ናቸው። የማናያቸው ነገሮች የሉም ማለት ያሉ ነገሮች የሉም ማለት አይደለም። 8 ጊዜ የተቆለፈ ቁልፍ የምትከፍተው 16 ጊዜ ሞክረህ ነው። በትክክል 8 ጊዜ ከከፈትከው ግን የቆለፍከው አንተ ነህ ማለት ነው። ብርቱ ሰዎች የዓለም ተገዢዎች ናቸው። አደይዋን ተከትለህ ኖር። ሁሉ ጊዜም የማይጠፉት ቦታ አድርግ። ዓለምህ የውስጥህ እንጂ የውስጡ ነጸብራቅ አይደለችም። ዘላለም ለመኖር ትንሽ ነገር ብቻ ለውጥ። የቀጥታ ህይወት የሰለቸው ሰው ያንተን የግራ ዘመን ሚስጥራዊ ቁልፍ ሊከፍት ይቅርና ለመክፈት ሊያስብ አይችልም። የአበባ ህይወት ደግሞ ማበብ ነው። ለዓላማ መጽናትን ያመለክታል።
ሸዋንግዛው መጽሐፉን ከድኖ ይችን ቃል ለመሸምደድ ይሞክር ጀመር። አንድ ጊዜ እያነበበ ሌላ ጊዜ ደግሞ መጽሐፏን ከድኖ በቃሉ እየተለማመደ ለደቂቃዎች ከቆየ በኋላ መጽሐፏን በጥንቃቄ ማንም የማያይበት የማይገምትበት ቦታ ላይ አስቀምጦ ወጣና መኪናውን አስነስቶ ወደ አደይ አበባ ተፈተለከ። አደይ አበባ እንደደረሰ ወደ አንድ ትልቅ ህንፃ በመግባት የመኪና ማቆሚያው ላይ መኪናውን ካቆመ በኋላ በእግሩ ቀስ ብሎ እየተራመደ እያንዳንዷን ቦታ በጥንቃቄና በጥሞና ይከታተል ይመለከት ጀመር። ከወትሮ ዝም ብሎ የሚያልፈው መንገድ ራሱ ውስጡ ላይ ዋሻ ያለ ይመስለው ጀመር። አደይ አበባ የሚባልን ሰፈር በሙሉ ከስካቫተር ቆፍሮ ውስጡን ማየት ሁሉ አሳምሮት ነበረ። ምንም እንኳን በትክክል እየተመለከተ ቢራመድም ከሚፈልገው ፍንጭ ጋር አልመጣልህ አለው። ወቅ ማድረጉ ሰላቸው። ከአንድ ሊስትሮ መስሪያ ወንበር ላይ ተቀመጠና ጫማውን እያስጠረገ አይኖቹን ወደ ሁሉም አቅጣጫ ያለመታከት ማንከራተት ቀጥሏል። አደይዋን ተከትለህ ኑር፣ ሁሉ ጊዜም የማይጠፋበት ቦታ አድርግ፣ በጭንቅላቱ ላይ አቃጨለበት። አደይ አበባ እንደ ስሟ ናት፣ ግን ሁሌም አደይ አበባ ይገኝባታል አለ ሸዋንግዛው። ሊስትሮ ቀና ብሎ በፈገግታ ተመለከተውና ከየት ይመጣል ብለህ ነው ጋሼ? ግን በየቦታው አደይ አበባ የሚመስሉ ፎቶዎች ዲም ላይትም አለ። ማታ ላይ ብትመጣ እንዴት እንደሚያምር። ሸዋንግዛው በሐሴት ፈገግ አለና የምር የት አካባቢ ነው በማለት ብዙም ፍላጎት እንደሌለው በማስመሰል አጣራው። ልጁ በቀናነት ጣቱን በመጠቆም ቦታውን አሳየው። ሸዋንግዛው ከስካሁን ድካሙ ዋጋ እየተከፈለ እንደሆነ በማመን ጥሩ የሆነ ስሜት ተሰማው። ዘላለሙን ለማረፍ ድካም የመግለጽ ስሜት በሰውነቱ ይረሰርስ ጀመር። አደይ አበባ ፀሐይ ለወትሯ የምታደርገውን ጉዞ ቀነሰ። 10 ጊዜ የምዕራቡን አቅጣጫ ቢመለከትም ባላችበት የቆመች ያክል ተሰማው። ብዙ ስልኮች ይደወሉለታል። ነገር ግን ለአንዳቸውን ምላሽ ለመስጠት አልፈለግም። አሁንም የእጅ ሰዓቱን እያየ የምሽቱን የጨለማ ደህና ምስል እስኪያይ ተቁነጠነጠ። ልቡ በተስፋ ተሞልቷል። ከብዙ ተስፋና ስንቅ ጋር የጠበቀው የምሽት ሰዓት ደርሶ አካባቢውን በመንገድ ዳር መብራቶች ተንቆጣቆጠ። ምንም እንኳን አዲስ አበባ የታሰበችውን ያክልና ዓለም የደረሰበት የመብራት ደረጃ መደረስ በነበረበት ልክ ባደርስም ራቅ ብለው የተተከሉ የመንገድ ዳር መብራቶች የምሽቱን ጨለማ ለመገርሰስ በቂ ናቸው። መልማት ያልቻለችው በህዝቧ ችግር አይደለም፣ በመንግስት የፕላትፎርም እጥረት እንጂ። ዊንድ ሃይድሮ ፓወር፣ ሶላር ሃይድሮ ፓወር፣ ጂኦተርማል ሃይድሮ ፓወር፣ ዋተር ሃይድሮ ፓወር ሀብት ባለቤት ሆና ዛሬም ዜጎቿ በጨለማ ውስጥ ራት የምታበላቸው ሀገር እንዲህ የመሪ መካን የሆነችው ለምንድን ነው ብሎ የሚጠይቅ መልሶ የበሰበሰ ርዕዮተ ዓለም የምዕራባውያን አለቅላቂነት ሰዎች ዙፋን ላይ ስለሚቀመጡ ነው እንጂ እንደ ቱርክ፣ ቻይና እና የተለያዩ ሀገራት ከአሜሪካና ከምዕራባዊ የእጅ አዙር አገዛዝ መላቀቅ ይቻል ነበረ። የነቀዘ ስንዴያቸውን በመላክ አእምሯችንን ለመቆጣጠር የሚዳዳቸው የምዕራቡ ዓለም ደፋሮች ለመላቀቅ ቆራጥና ህዝቡን አንድ አድርጎ የሚመራ መሪ ያስፈልጋል። ጥበበኛና ብልህ ህዝቡን ካለበት የኑሮ ውጥንቅጥ ከተጋረጠበት የህይወት ጥልቅ ባህር እንደ ሙሴ በትር ባህሩን የሚከፍልለት ዘዴ ያለው መሪ ከፈጣሪ የመምራት ጥበብን የቸረ ቀናጺ ልብ ያለው ሰው ያስፈልጋል። የሀገሬ ሰው በአብዛኛው ያለውን ነገር የተላመደው ቢሆንም ነገር ግን አንድ ነገር የሆነለት ዘንድ ፈጣሪን ይማጸናል። በዘመናት የሀገር ግንባታ ውስጥ በርካታ ነገስታት የተቀያየሩባት እናት ሀገር ኢትዮጵያ እስከዛሬ ካጋጠሟት ችግሮች ሁሉ በአሁን ዘመን የመጣባት ከሁሉም ልቆባታል። መቼም ፈጣሪ ያስቀመጠውን ፈጣሪ ነው የሚያነሳው የሚል ብሂል የተጠናወተው የኢትዮጵያ ህዝብ መሪ ልክ እንደ ፓትርያርክ ካልሞተ የማይቀየር የሚመስለው ከፈጣሪ እንዲገዛ እንደተላከ በማመን ነው። ነገር ግን በዚህ ንጹህ እምነት ውስጥ ግፍና መገፋት ሲበዛበት ሳይነጋገር በመንግስት ላይ አብዮት የመፍጠር አስገራሚ ጠባይ ያለው ማህበረሰብ ነው። እንደ ንብ መንጋ ከቀፎ ወጥቶ በአንድነት ጠላቴ ነው ያለውን ተቋምና ባለስልጣን ላይ ይሰፍራል። ከዛ በኋላ በቃ ፈጣሪ ራሱ ቢቆም የሚመለስ ህዝብ አይደለም። ልቡ ከሻከረ ሻከረ ነው። ለዚህ ነው አንዳንድ ተንታኞች የፖለቲካ ልሂቃን ኢትዮጵያውያን የበሰሉና አስተዋይ ህዝቦች ናቸው፣ ለመሪዎቻቸው መስጠት ያለባቸውን ድጋፍ ያለምንም ጥርጣሬ በንጹህ ሰበብ ይሰጣሉ። ነገር ግን ከጊዜ ሂደት በኋላ በመሪዎቻቸው ላይ አመኔታ ካጡ የተወሰኑ ዓመታት አይናቸውን በመንሳት የፈጣሪ መንገድ በመስጠት ይከታተሏቸዋል። ብለው ልብ የሚገዛና ወደ ልቡ የማይመለስ መሪ ከሆነባቸው ማንም ቀስቀስ ሲያስፈልጋቸው በህብረት ከየአቅጣጫው ገንፍለው በመውጣት የማይመለሱበትን ተቃውሞ ያሰማሉ እያሉ በመናገር ለመንግስትም ማንቂያ ደወል ሲሆኑ የህዝቡንም እውነት ሲያጋሩ ይሰማሉ። ምሽቱን ተንተርሰው ጭፈራ ቤቶች፣
ዳንኪራቸውን ከፍተው ድምፁን ጨምረው እዚህ ነን በማለት በሙዚቃዎቻቸው ይጣራሉ። አደይ አበባ ከሌሎች አዲስ አበባ ክፍሎች እንቁጣጣሽ የሆነች ያክል ተሰማ። ሊስትሮ የሚሰራው ልጅ የሰጠውን አቅጣጫ ይዞ እየሄደ ወዲና ወዲያ የተለያዩ ዲም ላይት መስሎች ለመመልከት ይጥራል። ልጁ ያለ አካባቢ ግን እስካሁን በጭራሽ ዲም ላይት እየበራበት ሊያሳይ የሚችል የመንገድ ዳር ቦርድ ሊያገኝ አልቻለም። ቀጥታ የቀኝ መንገዱን ይዞ መራመዱን ቀጠለ። የሸዋንግዛውን ልህ ጨመረ። የሊስትሮ ልጅ እሱን ሆን ብሎ ለማታለል የተላከ ሰው መስሎ ተሰምቶት ባለበት ቆም አለና የጥርጣሬ ሐሳቡን አንድ በአንድ ማብሰልሰል ጀመረ። እኔ ፖሊስ እንደሆንኩ ካወቀ ምናልባት የተሳሳተ ቦታ ሊጠቁመኝና ለወንጀለኞች አሳልፎ ቢሰጠኝስ ብሎ በጥንቃቄ ላፍታ ሲቆም የሆነ የሰው ግርዳና ከኋላ የተሰማው ሲመስለው በፍጥነት ሲዞር ማንም ሰው አልነበረም። ጭንቅላቱ ላይ የፈጠረው ምናብ እንደሆነ ሲያምን በግራ እጁ ሁለቱንም አይኖቹን እየዳበሰ በምናቡ የሚሽከረከረውን የፈጠራ ሐሳብ ለማጥፋት ጭንቅላቱን ሜዲቴት ያደርግ ጀመረ። በአንድ የትኩረት አቅጣጫ ላይ ስንሆን በብዛት አይምሯችን ሐሳቦችን ወዲና ወዲያ ያንሸራትታል። በምንም አይነት ሁኔታ ብንሆን አይምሯችን ከሰጠነው ሐሳብ ውጪ ሌሎች ነገሮችን በመዘወር ይጠመዳል። ጋሼ ምን እየፈለክ ነው? ሸዋንግዛው ይሄን ድምጽ ሲሰማ በፍጥነት ድምጹን ወደ ሰማበት የኋላ አቅጣጫ ዞረ። የሊስትሮ ስራ የሚሰራው ልጅ ነበረ። ሸዋንግዛው በድንጋጤ ውስጥ ቢሆንም ግን ደግሞ መደንገጡን ላለማሳወቅ ረጋ በማለት አይ ምንም አልፈልግም፣ እዚህ አካባቢ ስለሆንኩ ያረፍኩት ዞር ዞር እያልኩኝ ልመልከት ብዬ ነው አለና ዙሪያ ገባውን በሰረቅታ ማንም ሰው እንዳለና እንደሌለ ያማተር ጀመረ። ከልጁ በቀር ማንም ሰው አልነበረም። እኔ ደግሞ ሰው ጠፍቶ ወይም ቦታ ከጠፋህ ላሳየህ ብዬ ነው። ድንገት ራቴን በልቼ ወደ ቤቴ እየገባው እያለ ማዶ ሆኜ ስመለከተን የመጣሁት የሚል ማብራሪያ ሰጥቶት ሊሄድ ሲል ግን ቅድም በምሽት ያምራል ያልከኝ ቦታ የታለ? እሱንም ማየት ፈልጌ ነበር ግን ምንም ላገኘው አልቻልኩም አለ ሸዋንግዛው። እሱንም እኮ አልፈኸዋል። ብዙ መንገድ ነው የመጣኸው። ቅድም እኔን ካገኘህብኝ ቦታ ትንሽ አለፍ ስትል ነው የምታገኘው አለ በእጅ ጣቱ እየጠቆመ። ሸዋንግዛው ግራ ተጋባ። የልጁ ሁኔታ ፈጽሞ አላማረውም። በጭራሽ ሊያምነው አልቻለም። ግን የሚያደርግለት ነገር ደግሞ ጥርጣሬ እንዲያጭር አላደረገውም። በዚህም ስሜት ውስጥ ሆኖ በደመነፍስም ብሎ ልጁን እንዳለው ወደ ኋላ ተመልሶ የመጣውን መንገድ በጥንቃቄ እያንዳንዷን ነገር እየተመለከተ ኋላውንም ጆሮውንም ቀልቡንም ሰጥቶ እየተከታተለ እርምጃውን ቀጠለ። ምናልባት ዋና መስሪያ ቤታቸው እና እነሱ መገናኛቸው እዚህ አካባቢ ከሆነ ሲቪል ሰላዮች ሊለቁ ይችላሉ። ጥርጣሬ ውስጡ ላይ ሲጭር መንገዱን ለመቀየር ይወስንና ወደ ቀኙ ታጥፎ ዋና አስፓልቱን መንገድ ሊያቋርጥ ሲል የሆነ የዲም ላይት መብራት ግንባሩ ላይ ብልጭ አለ። ያለምንም ማመንታት እርምጃውን ገታ አደረገና ቆሞ ወደ ግራ ሲመለከት ደብዛዛ ቀለም ያላት የመንገድ ዳር ግንብ በመሃል ያለች መብራት ተመለከተ። ያለምንም ማመንታት ቀጥታ ወደ መብራቷ አመራ። ለረጅም ደቂቃ ቆሞ ተመለከታት። ነገር ግን ልትበራ አልቻለችም። ምልከታውን ሳያቋርጥ ትክ ብሎ ሲያይ የሆነ ደብዛዛ ምስል ተመለከተ። ቀስ ብሎ ወደ ምስሏ ተጠጋ። ከመሃል የግንቡ ግድግዳ ላይ ተቀርጻ በውስጡ አረንጓዴ ምስል ያለ አምፖል ተገጥሞላታል። በአይኑ ሴንሰር የበራች እስኪመስለው ድረስ ይበልጥ በተጠጋት ቁጥር ቦግ ብላ የብርሃን ነጸብራቋ በሙሉ የሸዋንግዛው ፊት ላይ አሳረፈች። በድንጋጤ ወደ ኋላ ፈንጠራለና በመብራቷ ትክክል ወደ ላይ ተመለከተ። የኤሌክትሪክ ሽቦ ተጠምጥሞበት የተዘረጋ አደገኛ አጥር የሚል ጽሑፍ የሰፈረበት ነበር። ሰውነቱ የሆነን ነገር ወረረው። ከዚህ በፊት እንዲህ አይነት ስሜት ተሰምቶት አያውቅም። ያለበት ሁኔታ አደገኛ እንደሆነ የተረዳ መሰለው። ስለዚህ ቢያንስ እያደረገ ያለውን ነገር ለባልደረቦቹም ሆነ ላለቃው መናገር እንዳለበት አሰበ። ግን ደግሞ ውስጡ ላይ ጥርጣሬ ተሰማው። ምክንያቱም በሙሉ ልቡ ሊያምናቸው አልቻለም። የደረሰበትን አንድ እርምጃ እየተጠጋ ያለውን መረጃ አሳልፎ እንደመስጠት ቁጥሩ ተመለከተው። ቢሆንም ግን ለአንድ ሰው መናገር እንዳለበት ስላመነ ስልኩን አውጥቶ ለተሕሚድ በመደወል ስላለው ነገር በተወሰነ መልኩ አጫወተው። ወደ ላዘርና ብሩክታይት ጋርም ሄደው እንዲያድሩ ሲነግረው በመደንገጥ ኢንስፔክተር ሰላም ነህ አይደል? የተፈጠረ መጥፎ ነገር የለም አይደል? አለ ተሕሚድ በድንጋጤ ውስጥ ሆኖ መቼም ያለ አንዳች ነገር ደውሎ እንዲህ እንደማይል ስላወቀ። አጎቴ ሰላም አይደለም ፍቅር አለ ሲያም ከተቀመጠችበት እየተነሳች። ደህና ነው። ስልኩን ከተሕሚድ ላይ ቀማችና አጎቴ አለች። ደህና ነኝ ወንድሜ አለች። እንዲሁ ጥርጣሬ ውስጥ ስለሆንኩ ነው። ከቻላችሁ ወደ ቤት በመሄድ ከናላዛር ጋር አብራችሁ ዳሩ አለ ሸዋንግዛው ፍጹም በተረጋጋ አነጋገር።
እሺ አሁኑን እንሄዳለን፣ ግን አንተ ራስህን ጠብቅ እሺ፣ አደራ አጎቴ። ለነ ብርክቲ ስትል ራስህን አደጋ ላይ እንዳትጥል፣ ብቻህን ምንም ነገር አታድርግ ስትል ለመነችው። እሺ በይ፣ አሁን ስልኩን መዝጋት ይኖርብኛል። የደወልኩላችሁ ምናልባት ማመሽ እንኳን ልጆቹ እንዳይፈሩና እኔም በመጠበቅ ሳይተኙ እንዳያመሹ ብዬ ነው። ሌላም መስፈራም ሆነ የሚያሰጋ ነገር ላይ አይደለሁም አለ ሻንግዛው። ከእንደገና ውስጡ ላይ ያለውን ስሜት በሲያም ላይ ፍራቻ እንዲያነግስ ለማለስለስ ያክል ረጋ ብሎ፣ ጥሩ ለማንኛውም ለእኔም ሆነ ለተህሚድ እየደወልክ አሳውቀን። አስፈላጊም ከሆነ ደግሞ ብቻህን ከሆንክ ተህሚድ አብሮ ሊመጣ ይችላል። ከአንድ ሁለት መቼም ይሻላል አጎቴ። እኔ ቤት አድርሶኝ ያለህበት ድረስ ይምጣልህ አጎቴ። ሻንግዛው ትንሽ ካሰበ በኋላ እሺ የሆነ አድራሻ ሰጠዋለሁ፣ አንቺን ቤት ያደረሰሽና ይምጣ፣ አድራሻውን በመልእክት መቀበያ ሆኖ ልልክለታለሁ በማለት ከሲያም ጋር ተለያዩ። ሲያም ተህሚድ የሻንግዛው ቤት አድርሷት አለዛርና ብሩክታይትን ስሞ ሲወጣ የሆነ ፍራቻ ውስጧ ላይ አደረባትና አደራሺ አጎቴ እንዳታደፋፍረው ነው እንድትሄድ የፈለኩት። ቢያንስ አንተ አጠገቡ ካለ ለአንተ ሲል ይጠነቀቃል። አንተም ይህን አውቀህ እየተጠነቀቅ እሱንም ማስጠንቅቀው አለ ሲያም የሌባ ጣቷን እያወዛወዘች። ማስጠንቀቂያ እንደሆነ ተህሚድ ገብቶታል። ንግግርሽ እኮ ይበቃ ነበር፣ የጣት ጥቆማ አሁን ምን አስፈለገ እያለ በሆዱ አታስቢ የኔ ፍቅር፣ ያው በትንሹም ቢሆን ጥበብ በውስጡ ላይ ድንኳን ሰርታለች፣ መውጫ መንገድ አናጣም በማለት የቀልድ ፈገግታውን ለብሷት ሊወጣ ሲል ተህሚድ ፍቅር እየቀለድኩ አይደለም፣ እንደዚህ አይነት የቁም ነገር ሰዓት ደግሞ ቀልድ አልፈልግም። እናንተ ስለ እናንተ ማዘዝ አትችሉም። በህይወታችሁ ሰው እስካለ ድረስ በጣም መጠንቀቅ አለባችሁ። ለእኔ ግድ ካልሰጠህ ደግሞ ለእነዚህ ገና ላላደጉትና እናት አልባ ለሆኑ ልጆች ስትል አባታቸውን በሚገባ ጠብቅ። አሁን ኃላፊነቱ ያንተ ነው። አጎቴ እንደሆነ እብድ ነው። ይህን ስራ እስካልተው ድረስ እብደቱ መቼም ሊያቆም አይችልም በማለት ኮስተር አለችበት። ተህሚድ ከልቡ እሺ በቃ የኔ ፍቅር እንጠናቀቃለን አለና ግንባሯን ሳም አድርጓት በሩን ዘግቶ ወጣ። ክፍል 24 ይቀጥላል።